አሁን የምዝገባ ጊዜ ነው። ያለን ቀን ያለን ቦታ ውስን ስለሆነ ከወዲሁ ተመዝግባችሁ መረጃ መውሰድ አዲስ ለሆናችሁ ማለት ነው። ከዚህ በፊት ሄዳችሁ ለማታውቁ ነው ይሄ መልእክት ማስተላልፈው። ከዚህ በፊት የሄዳችሁ ሰዎች ያው ብዙ መረጃ ስላላችሁ ማለት ነው። በአካልም ሄዳችሁ ስላያችሁት አሁን ለእናንተ አይደለም። አዲስ ለሆናችሁ ግን ይሄ መረጃ ለእናንተ ነው። የጉዞ ምዝገባ ተጀምሯል። እዚህ ቦታ ላይ እንግዲህ አምደው ቅዱስ ሚካኤል ድንቅ ነገር እያደረገ ተአምር እየሰራ በየቀኑ ድህነት በየቀኑ ምስክርነት እየተሰጠ ይገኛል ማለት ነው። እናንተም የዚህ ድንቅ ተአምርና የድህነቱ ተካፋይ ተሆኑ ዘንድ አምደው ቅዱስ ሚካኤል ጠርቷቸዋል። በነገራችን ላይ አምደው ቅዱስ ሚካኤል ሊያድነው ሊጎበኘው የፈለገውን ያሰበውን ሰው የመረጠውን ሰው ይሄ ቪዲዮ ይደርሰዋል። ወይ ሰው ሼር ያደርግለታል፣ ወይም ደግሞ ቪዲዮውን ቀጥታ ያየዋል ስልኩ ላይ፣ ወይም ደግሞ ከሰዎች አንደበት ይሰማል ማለት ነው። እና በዛን ጊዜ እናንተም የመጎብኘታችሁ ቀን እንደደረሰና ቅዱስ ሚካኤል እያሰባችሁ እንደሆነ አምናችሁ ኑ ዳኑ። በህይወታችሁ፣ በትዳራችሁ፣ በጤናችሁ፣ በስራችሁ፣ በትምህርታችሁ ብቻ ግን በተለያየ ችግርና ጭንቀት ስቃይ ውስጥ ያላችሁ ሁሉ ከዚህ አሁን ካላችሁበት የመከራ የችግር የጭንቀት ዲፕሬሽን፣ ህመም፣ ጭንቀት፣ ሐዘን ውስጥ ለመውጣት ለመዳን ለመፈታት ኑ ዳኑ። ወደዚህ ገዳም መስከረም 11 መነሻችንን መስከረም 13 መመለሻችንን አድርገን ታላቅ የድህነትና የፈውስ አገልግሎት የሚሰጥበት ታላቁ ገዳም አምደው ቅዱስ ሚካኤል እንሄዳለን። በዕለቱ የፈውስ አገልግሎት ይሰጣል። በርኩሳን መናፍስት በድግምትና በመተት በአስማትና በሟርት የታሰራችሁ ሁሉ ኑ ዳኑ፣ ኑ ተፈቱ እዚህ ቦታ ላይ። ሌላው ደግሞ ልዩ የሚያደርገው ዝክር አለ። ዝክሩን እየዘከርን ዝክሩን እየበላን ያደፈጠ እርኩስ መንፈስ የሟርተኞች ሟርት፣ የድግምተኞች ድግምት፣ የመተተኞች መተት በውስጣችን ካለ የሚስጥር ሆኖ ያደፈጠ መተት ካለ ሚስጥሩን ያጋልጣል ማለት ነው። በዝክሩ ብዙ ሰዎች እየተፈወሱ እየዳኑ ይገኛሉ። ያ ቦታ ከመንገዱ ጀምሮ ገና ከመኪና ወርደን ወደ ገዳሙ በምንሄድበት የእግር ጉዞ ሁሉ የተለየና መንፈስ ቅዱሳዊ ድህነት አለ ማለት ነው። መንገድ አለው። ቢያንስ የ2 ሰዓት ተኩል እስከ 3 ሰዓት የሚያስኬድ የእግር መንገድ አለው። ይህን ታሳቢ አድርጋችሁ እንድትመጡ ደህና ጫማ ተጫምታችሁ መምጣት ይኖርባችኋል። በረሃ ነው። ለመንገድ የሚሆን ጫማ አዘጋጁ። አይዟችሁ ቤተሰብ፣ የአምደው ቅዱስ ሚካኤል መንፈሳዊ ወታደሮች አይዟችሁ። በጣም ደስ ይላል። የዛሬ ተጓዥ በአብሮነት በአንድነት ነው እየተጓዘ ያለው። አስፋልቱ እንደምታዩት በቃ ጥርጊያ ነው። በጣም ደስ ይላል። በረሃ ነው። ለመንገድ የሚሆን ጫማ አዘጋጁ። ሌላው እዚህ ቦታ ላይ መሄድ ፈልገው ናፍቀው ሽተው ነገር ግን ደግሞ የመጓጓዣ ወይም ደግሞ የትራንስፖርት የሌላቸው የገቢ ምንጭ የሌላቸው ሰዎች በጣም ብዙ ሰዎች እየጠየቁ እና ይሄንን በረከት መካፈል የምትፈልጉ አንድ ሰው ብትሸፍኑ የአንድ ሰው የጉዞ ወይም ደግሞ አንድ ሰው ስፖንሰር ብታደርጉ በሀገር ውስጥም ሁናችሁ ከሀገር ውጭም ያላችሁ ይሄ በረከት አይለፈኝ ሰው ሂዶ ይዳን የምትሉ ሰዎች ካላችሁ እግዚአብሔር የፈቀደላቸው ሰዎች ይሄንን በረከት እንድትካፈሉ ነው። አንድ ነፍስ ሄዳ እዛ ቦታ ላይ ድና ተፈታ መጣች ማለት እናንተን እግዚአብሔር የጽድቅ ጎዳና የጽድቅ መዝገብ አዘጋጅቶ ገንዘባችሁን ንብረታችሁን አውጥታችሁ ገንዘብ አውጥታችሁ ለዛ ሰው መስዋዕት ስታደርጉ መስዋዕት ስትከፍሉ አንድ ሰው ስታግዙ እግዚአብሔር ለእናንተ የጽድቅ መዝገብ ያዘጋጅላችኋል ማለት ነውና የተጨነቁ ሰዎች አሉ እያለቀሱ መሄድ እየፈለጉ ግን በገንዘብ ማጣት ምክንያት ደግሞ እያዘኑ የሚቀሩ ሰዎች አሉና በጣም ብዙ ሰዎች ወደኔ ይደውላሉ። እባክህን እንደዚህ ሰዎችን ጠይቅልን
አስተባብረልን መሄድ እንፈልጋለን፣ ነገር ግን ደግሞ ገንዘብ እጃችን ላይ ስለሌለ እባክህን እያሉ የሚጠይቁ በጣም ብዙ ክርስቲያኖች ስላሉ ይህንን መልእክት የምትሰሙ የአንድ ሰውም የሁለት ሰው ከፈለጋችሁ የአንድ መኪናም እንዳቅማችሁ ማለት ነው እና መካፈል ትችላላችሁ። እናንተ እንደሄዳችሁ አድርጎ ቅዱስ ሚካኤል ይቆጥርላችኋል። በዛ ላይ የእናንተን ስመ ክርስትና ሰጥተን እነሱ ጸሎት በሚያደርጉበት ጊዜ እናንተን እንዲያስቧችሁ አደርጋለሁ ማለት ነው። ሌላው እዛ ቦታ ላይ መሄድ የማትችሉ ውድ ኢትዮጵያውያንና ውድ ኤርትራውያን በባዕድ ሀገር ያላችሁ ሆነ በክፍለ ሀገር በአንድም በሌላ መምጣት ቦታው ላይ መገኘት የማትችሉ ሰዎች ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎቱ ከኛ ጋር ከሄደው ጋር እኩል ጸሎት ይደረግላቸዋል ማለት ነው። ነገር ግን እናንተን ጸሎት ስናስደርግላችሁ እንደው እዛ ቦታ ላይ ጸሎት አስደርጋለሁ መቋሚያ አስጥያለሁኝ ብሎ ቁጭ ብሎ የሚሆነውን መጠበቅ ብቻ ሳይሆን እናንተም ደግሞ ሄዳችሁም መልእክት ላካችሁም ባላችሁበት ሆናችሁ ጸሎታችሁን ሳታቋርጡ አምደው ቅዱስ ሚካኤል ታምርህን አሳየኝ ለምስክርነት አብቃኝ እያለን ጠዋትም ሆነ ማታ ባለንበት ሁኔታና ቦታ ሆነን ስሙን እየጠራን ጸሎት ሳናቋርጥ ማሳሰብ ይኖርብናል ማለት ነው እንጂ አንዳንድ ሰው አሁን ቃል ኪዳኑ ይነገረዋል። በቃ በዚህ ቃል ኪዳን በቃ እኔም ልኬ ጸሎት አስደርጋለሁ ብሎ ገንዘብ ይልክና ስመ ክርስትናውን ይልክና ዝም ብሎ ቁጭ ብሎ የሚጠብቅ አለ ማለት ነው። ይሄ ሞኝነት ነው። አንድ ሰው የሆነ ነገር ለማግኘት ገንዘብ ለማግኘት መስራት እንዳለበት ሁሉ ከእግዚአብሔር ደግሞ መልስ ለማግኘትም በረከት ለማግኘትም አንድ ክርስቲያን በቀን ሳይበላ ሳይጠጣ እንደማይውል ሁሉ ለአንድ ክርስቲያንም በቀን ሳይጸልይ ሳይሰግድ ሳይንበረከክ መዋል እንደሌለበት ማመንና ማወቅ ግድ ይለናል ማለት ነው። ያለበለዚያ ግን እየበሉ እየጠጡ መኖር ብቻ ክርስትናን አይወክልም ወይም ደግሞ ክርስቲያን አያሰኝም። እግዚአብሔርን ካላመሰገንን ካልተንበረከክን ለእግዚአብሔር ደጃችንን ካልከፈትን ጸሎት ማለት ስግደት ማለት ከእግዚአብሔር ጋር መነጋገር ማለት ሲሆን ከእግዚአብሔር ጋር መኖር ማለት ሲሆን አለመጾም በተቃራኒው አለመጸለይ አለመንበርከክ ደግሞ የዲያብሎስ ልጆች የዲያብሎስ ማደሪያ ማህደር መሆን ማለት ነው። ስለዚህ እናንተ የሚሻላችሁን መምረጥ ይኖርባችኋል። እኔና ቤቴ እግዚአብሔርን እናመልካለን ብሏል ነብይ እግዚአብሔር ኢያሱና እኛም ደግሞ እግዚአብሔርን ለማምለክ ዕለት ዕለት መንበርከክ ይኖርብናል ማለት ነው። ዕለት ዕለት መስገድ ሳናቋርጥ መስገድ፣ ንስሐ መግባት፣ መቀጥቀጥ፣ መቁጠሪያ መጠቀም ይኖርብናል ማለት ነው። ስለዚህ ከእግዚአብሔር ጋር መኖር ነው የሚሻላችሁ ወይስ ከዲያብሎስ ጋር እየተረገጣችሁ ባሪያ ሆናችሁ በሽተኛ ደዌ ሆናችሁ እሱ እንደፈለገ የሚፈልገውን ነገር ሐሳቡን ተግባሩን እናንተ ላይ ያንጸባረቀ መኖር ነው የምትፈልጉት? መዳን ከሆነ ከእግዚአብሔር ጋር መኖር ከሆነ የምትፈልጉት ንስሐ ግቡ፣ ጸልዩ፣ ስገዱ፣ ተንበርከኩ። ይህንን ቃል ኪዳን ገንዘባችሁ አድርጉ። አምደው ቅዱስ ሚካኤል ገዳም ሄደን እንባረክ ነው። ዓላማው ምንድን ነው? የእግዚአብሔር ልጅ ለመሆን ወደ ቤቱ ጠርቶናል አምደው ቅዱስ ሚካኤል። ቃል ኪዳኑ ምንድን ነው ካላችሁኝ፣ የዚህ ቦታ ላይ አዲስ ለሆናችሁ ሰዎች የቦታው ቃል ኪዳን እዚህ ቦታ ላይ ከአያት ከቅድመ አያት የመጣ የዛር መንፈስ ይሁን ከሰው የመጣ ወይም ደግሞ በራሳችን ኃጢአት ወደኛ ህይወት የገባ ትዳራችንን፣ ህይወታችንን፣ ጤናችንን፣ ትምህርታችንን፣ በረከታችንን፣ ሰላማችንን እየነሳ እያሳጣን ያለ ህይወታችንን እንደ ካሮት ወደታች ቁልቁል እንዲወርድ እያደረገ ያለ የእርኩስ መንፈስ አሰራር የሉሲፈርና የደቀ መዛሙርቶቹ የክፉ ሰዎች እዚህ ቦታ ላይ ይከሽፋል ማለት ነው። መተት ሲደረግባቸው ሲላከባቸው እዛ ቦታ ላይ መቋሚያ ስታስጥሉ የመቋሚያ አውድ በየወሩ ይደረጋል ማለት ነው። በየወሩ እንሄዳለን። እዛ ቦታ ላይ ስመ ክርስትናችሁን የቻላችሁ መንገዱ እንደነገርኳችሁ መንገድ አለው። መንገዱን ችሎ የሚሄድ ሰው ከሆነ ቦታው ላይ ቢገኝ የተሻለ ይሆናል ማለት ነው። ለምን? በመውጣት በመውረድ መንገድ በመሄድ የምናገኘው በረከት አለ። በላብ የሚወጣልን በሽታ አለ። ጨጓራ፣ ኩላሊት፣ ጉበት፣
ማይግሬን፣ ሆድ ቁርጠት፣ የተለያየ በሽታ የእግር የሆድ የተለያየ በሽታ ያለበት ሰው እዛ ቦታ ላይ ሂዶ ሳይቆስል ሳይደማ ሳይቀደር ሳይሰፋ አምደው ቅዱስ ሚካኤል በቃል ኪዳኑ ብቻ ይፈውሰናል ያድነናል ማለት ነው። ስለዚህ ለመዳን ደግሞ ማቅማማት አያስፈልግም። ስር ማሱ ቅጠል በጥሱ ይሄ ወረቀት ያዙ ምናምን የሚባል ታሪክ እኮ የለም። ኑ ወደ እግዚአብሔር ቤት እንሄድ ነው። ቅዱስ ዳዊት ምንድን ነው ያለው? በዛ በመዝሙሩ መዝሙረኛው ቅዱስ ዳዊት መዝሙር 121 ላይ ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ ነው ያለው። ለምን? የእግዚአብሔር ቤት የደስታ ቤት ነው፣ የእግዚአብሔር ቤት ነው፣ የፈውስ ቤት ነው፣ የድህነት ቤት ነው። ርኩስ መንፈስ አጋንንት የሚዋረድበት፣ የኛ ደስታ የሚመለስበት፣ የመዳኛችን በነፍስ በስጋ ምሕረትን የምናገኝበት ከእግዚአብሔር ጋር ከቅዱሳኑ ጋር ህብረት የምናደርግበት ስለሆነ በዚህ ቃል ኪዳን እንድትጎበኙ እንድትባረኩ ኑ ተፈወሱ። እናንተ ሸክማችሁ የከበደባችሁ የዓለም ሸክም፣ የዓለም በሽታ፣ ዘረኝነቱ፣ አድመኝነቱ፣ ክፋቱ፣ መለያየቱ፣ በሽታው፣ ደዌው፣ የመርፌ ብዛት፣ የኪኒን ብዛት፣ የሽሩፕ ብዛት ሰላማችሁን፣ ጤናችሁን፣ በረከታችሁን ያልመለሰላችሁ ሌት እንቅልፍ ቀን ሰላም የምታጡ የተዋህዶ ልጆች እዚህ ቦታ ላይ መታችሁ ዳኑ። ያ እዛ ቦታ ላይ ሄደን ጸሎት አስደርገን መቋሚያ አስጥለን አዘቅዝቀን ስንመለስ ከዛ በኋላ ያ መንፈስ አንደኛ የተወሰደው እድላችን ይመለሳል፣ ከበሽታችን እንፈወሳለን። የቦታው ቃል ኪዳን ማለት ነው። እና ክፉ ሰዎች ክፉ መናፍስትን ደጋግመው ወደኛ ሲልኩ ከዛ በኋላ ግን አምደው ቅዱስ ሚካኤል ቃል ኪዳኑ ምንድነው? ወደ ራሳቸው ነው የሚመልሰው። ወደማ መትተው እኛን አጥፋ፣ ስለብ፣ ግደል፣ አብር፣ አንከራት ብለው ወደኛ ህይወት የላኩትን መንፈስ አምደው ቅዱስ ሚካኤል ወደ ራሳቸው ወደ ላኩት ወይም ወደ መታቶቹ ወደ ሟርተኞቹ ወደ ድግምታሞቹ ይመልሰዋል ማለት ነው። እና ከዛ በኋላ ግን ያ ሰው ለኔና ለናንተ የላከው መከራ ወደ ራሱ ይመለስና ለዛ ሰው መከራ ይሆንበታል ማለት ነው። ለምን? ሰግዶለት ገብሮለት ደም አፍሶለት ጌታዬ ንጉሴ ብሎት እግዚአብሔርን ክዶ ለሰይጣን አጎብድዶ ስለሆነ የተዋረሰው ሰይጣን በደም ቃል የገባለት ያ ሰይጣን ራሱን መልሶ ያጠፋዋል ማለት ነው። የማይመለስ በንስሐ የማይመለስ ከሆነ ማለት ነው። ነገር ግን ይሄ መልእክት እንዳጠቃላይ አንደኛ የታሰራችሁት ኑ ተፈቱ፣ የታመማችሁ ኑ ተፈወሱ ነው። ያጣችሁት በረከት ያጣችሁት ማንነት ጎደሏችሁ እንዲሞላ፣ ጥያቄያችሁ እንዲመለስ፣ እንባችሁ እንዲታበስ ነው ይሄ መልእክት የሚተላለፈው። ሌላው ደግሞ ክፉ አድራጊዎች ከክፋታችሁ እንድትመለሱ ነው። ምክንያቱም አምደው ቅዱስ ሚካኤል ጥላትን አመድ እያደረገ የእግዚአብሔር ልጆች ይጠብቃል፣ ይታደጋል፣ መንገድ ይመራል። የህይወት መንገድን የሰላም መንገድን አምደው ቅዱስ ሚካኤል ወደ ህይወታችን እንዲመጣ ያደርጋል ማለት ነው። ይጠብቀናል፣ ይታደገናል ማለት ነው። የዲያብሎስን ልጆች ደግሞ ይበቀላል። የማይመለሱትን አጥፊውንና ከነ ቤተሰቦቹ ያጥፊውን ልጆች ያጠፋቸዋል። የማይመለሱ ከሆነ ማለት ነው። በንስሐ የማይመለሱ ከሆነ ስለ ኃጢአታችሁ ንስሐ ግቡ ብሏል። ንስሐ ካልገባችሁ ትጠፋላችሁ እንዳለ መጽሐፍ ቅዱስ በህልም ይገለጣል። ለዛ ለክፉ ሰው እረፍ ይላል፣ ተው ታይ ይላል። በንብረቱ ይመጣል፣ በጤናው ይመጣል። ይሄንን ሁሉ ምልክት ሰጥቶት የማይመለስ ከሆነ የመጨረሻ ደመወዙ የሚሆነው ምንድነው? የዘላለም ሞት ነው ማለት ነው። በሞት ይነጠቃል፣ ይወሰዳል። ምክንያቱም ቪዲዮዎቹን ተመልከቱ። እነማን ምን ደረሰባቸው፣ እነማን ምን ተደረገላቸው፣ ቅዱስ ሚካኤል የደረሰላቸውና እንደዚሁም ደግሞ ክፎች መከራ ዘርተው መከራ ያጭዱ እንዳሉ የሚያሳይ መንፈሳዊ እግዚአብሔራዊ ሐሳብ የሚተላለፍበት የአምደው ቅዱስ ሚካኤል ታምርና ድንቅ አድራጊነት በየዕለቱ በየጊዜው የሚሰጥበት መልእክት ስለሆነ ይሄንን መልእክት ሰምታችሁ ኑ ዳኑ፣ ኑ ተፈወሱ። እናንተ መሄድ ባትችሉ እንኳን ቤተሰባችሁን ወክላችሁ መላክ ትችላላችሁ። እንዳልኳችሁ ደግሞ መሄድ የማይችሉ ሰዎችን እንደው ቢያንስ ሂደው ጸበል እንኳን እንዲያመጡላችሁ እናንተ ትራንስፖርት ትችላችሁ ጸሎት አስደረገውላችሁ ጸበል ይዘውላችሁ እንኳን ቢመጡ ለእናንተ ትልቅ በረከት ነው ማለት ነው። ስለዚህ እናንተ መሄድ ባትችሉ ቤተሰባችሁን ወክላችሁ መላክ ትችላላችሁ።
መልእክቱ ይህንን ይመስላል። በተቀመጠላችሁ አድራሻ ኢንፎርሜሽን መውሰድ ትችላላችሁ። ሌላው ዝክሩ እንግዲህ በየወሩ የአምደው ቅዱስ ሚካኤል ዝክር በየወሩ አይቋረጥም። እዚህ ዝክር ላይ አባል መሆን የማህበሩ አባል መሆን የምትፈልጉ ሰዎች ዝክር በየወሩ አለ፣ በየአመቱ አለ። የወሩ ላይ መሳተፍ የምትፈልጉ በየወሩ፣ አመቱ ላይ ይሻለኛል የምትሉ ካላችሁ ደግሞ አመቱ ላይ ተመዝግባችሁ የማህበሩ አንድ አካል የበረከቱ የድህነቱ አንድ አካል አንድ ቤተሰብ እንድትሆኑ በአምደው በቅዱስ ሚካኤል ስም መልእክቴን አስተላልፋለሁኝ። ሰላም እግዚአብሔር ይብዛላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ ርኩሳን መናፍስትን ያጋልጥላችሁ፣ በህይወታችሁ፣ በኑሯችሁ፣ በጤናችሁ፣ በትዳራችሁ፣ በልዩ ልዩ የህይወታችሁ መስተጋብር ያለውን እንቅፋት አምደው ቅዱስ ሚካኤል እባክህን ግለጽልኝ፣ ጥላቴን አንተ ጣልልኝ እያላችሁ ጸሎት አድርጉ። በቸገራችሁ፣ በተጨነቃችሁ፣ ባዘናችሁ፣ መከራ ጭንቀቱ በተጋረደባችሁ ጊዜ አምደው ቅዱስ ሚካኤል ድረስልን እያላችሁ ስሙን የጠራ አያፍርምና ይሄንን ስም ጠርታችሁ ለምስክርነት አብቃን እያላችሁ ጸሎት አድርጉ። ተስላችሁ ንገሩት፣ ለደጁ አብቃን በሉት። በረከቱ ላይ ልማቱ ላይ ተሳተፉ። ቤተክርስቲያኑን እንሰራለን፣ አብረን ተባብረን እንሰራለን። ሰላማችሁ ብዝት ይበልላችሁ የተዋሕዶ ልጆች።